ሰላም የባፊ ኬሚካል ተከታታዮቻችን ዛሬ ይዘንላችሁ የቀረብነው 17 ሊትር ፈሳሽ ሳሙና የልብስ የእቃ ማለት ነው እንዴት ይሰራል የሚለውን ከነ ፎርሙላው ይኸው አቀርብንላችኋል። የሚያስፈልጉት እንግዲህ ማቴሪያሎች አሉ ኬሚካሎች ማለት ነው። ኤስኤልኢኤስ 1 ኪሎ ግራም፣ ላብሳ 570 ግራም፣ ካውስቲክ ሶዳ 65 ግራም፣ ጨው 570 ግራም፣ ውሃ ደግሞ 15 ሊትር ብቻ ነው የምንሰራው ለ17 ሊትር ማለት ነው። ይህን ካዘጋጃችሁ በኋላ ከዚህ በመቀጠል ወደ አሰራሩ እንሄዳለን። እንግዲህ ያዘጋጀነውን ኬሚካሎች ግራም እንመለከታለን። ከዚህ ቀጥሎ ይሄ ዲጂታል ሚዛን ካላችሁ ሰየው፣ ከሌለ ደግሞ እዛው ኬሚካል ቤት እያስመዘናችሁ በዚህ ፎርሙላ መሰረት ማውጣት ትችላላችሁ። ሌላው ጓንት ያስፈልጋል፣ ለጥንቃቄ ግዴታ ነው። ማስክ የመሳሰሉት ያስፈልጋል ማለት ነው። ይሄኛው ኤስኤልኤስ ይባላል አሁን የምንጠቀመው። ቀጥሎ ይሄኛው ደግሞ ላብሳ ይባላል፣ ያው አሲድ ነው። ይሄ ካውስቲክ ሶዳ የሚባለው ይሄኛው ነው፣ ጨው የሚመስለው። ይሄኛው ደግሞ የመጨረሻው እንግዲህ ሳልት ወይም ጨው ነው የምንጠቀመው ማለት ነው። ታዲያ እንዳለው ኤስኤልኤስ እንደምታዩት 1 ኪሎ ግራም እንመዝናለን ማለት ነው። ይሄ ኤስኤልኤስ ቫዝሊን ነው የሚመስለው። ሁለተኛው ደግሞ ላብሳ ነው። ይኸው 570 ያለው የአምስት ያው የእቃው ነው ማለት ነው ግራም። ካውስቲክ ሶዳ ደግሞ ይኸው 70 ግራም እናደርጋለን ማለት ነው። ይሄኛው ደግሞ ጨው ነው 570 ግራም ማለት ዲጂታል ሚዛን ላይ ልክ እንደዚህ ነው የምትመለከቱት ማለት ነው። እንግዲህ እንዳላችሁ ይኸው 15 ሊትር ውሃ የእቃው ተቀንሶ 15 ሊትር ውሃ ተዘጋጅቷል። 15 ሊትር ማለት ነው። እንዲሁም ደግሞ ማዘጋጀት ያለብን አንድ ሌላ ባልዲ ወይም ደግሞ መዘብዘፊያ ልክ እንደዚህ ማዘጋጀት ያስፈልጋል። ምንሰራበትን ይሄን 15 ሊትር ፈሳሽ ሳሙና ምንሰራበትን እናዘጋጃለን። የመጀመሪያው ስራ በመቀጠል ወደምንሰራው እቃ ጨው ቅድም የመዘነውን ጨው እንጨምራለን። ከሱ ጋር አንድ ላይ ኤስኤልኢኤስ የሚባለውን ይሄን ኬሚካል እንጨምራለን። ቫዝሊን ነው የሚመስለው በነገራችን ላይ። ቤት ገዝታችሁ ስታስቀምጡ ለብቻ ከኪችን ውጪ ከቤት ውስጥ ውጪ ለብቻ ለሰራተኛም ቢሆን ነግራችሁ ማስቀመጥ ያስፈልጋል። ያው ቫዝሊን መስሏቸው እንዳይቀቡት ተመሳሳይ አይነት እንትን ነው መልኩ ስንመለከተው ማለት ነው። እና ጨውና ኤስኤልኤስ መጀመሪያ ወደ እቃችን እንጨምራለን ማለት ነው። ከጨመርን በኋላ በዱላ እናዋህዳለን። እናንተ እንግዲህ ከ15 ሊትር በላይ ስትሰሩ ከዚህ ወፈር ያለ ዱላ እጅ ሞላ የሚያደርግ መሆን አለበት። አለበለዛ ያው ቅጥነት እንዳያመጣብን ሳሙናው ላይ ማለት ነው። እና ኤስኤልኤስ እና ጨውን በደንብ ልክ እንደዚህ እናዋህዷለን። አንድ 2-3 ደቂቃ ቢፈጅ ነው ለ15 ሊትር ማለት ነው። እናዋህዷለን ልክ እንደዚህ በደንብ። በነገራችን ላይ አስፈላጊ ከሆነ ጨውን ለብቻ በ2 ሊትር ውሃ መበጥበጥ እንችላለን። እዚህ ውስጥ የጨመርነውን ጨው ቀድመን ማለት ነው እስኪሟሟ ድረስ አዋሃደን ከውሃ ጋር ኤስኤልኤሱ ላይ ጠብ እያደረግን መምታትም እንችላለን። ያው እኛ ለማሳያ ትንሽ ስለሆነ ይህንን እናያለን።
ልክ እንደዚህ ሊጥ መስሎ ከተዋሃደ በኋላ ውሃ እንግዲህ መጀመሪያ የምንጨምረው ካዘጋጀ ነው 15 ሊትር ስንት ይገባል? 5 ሊትር ይገባል ማለት ነው። ካዘጋጃችሁት 15 ሊትር እንግዲህ በጆግም ቢሆን 5 ጆግ ቀጥሎ ታደርጉና እስኪወፍር ድረስ በደንብ ታዋህዱታላችሁ ማለት ነው። በመሀል ያው ቪዲዮን ሳዘሉ ብጥስጥስ የማለት ባህሪ ያለው አንዳንዱ ኤስኤልኤስ ከዛ ወዲያው ያው እንግዲህ ወደ ውፍረት ወደ መበተን መጥቶ ይዋሃዳል ጨው ስላለው ማለት ነው። እና በደንብ ተከታተሉት። እንግዲህ ቅድም እንዳልኳችሁ እስኪወፍር እንዲህ መመታት አለበት። ቅድም የመበጣጠስ ባህሪ ምን አምጥቶ ነበር? ልክ እንዲህ ተዋሃደ ማለት ጥሩ ውህደት ነው ማለት ነው። ልክ እንደዚህ ሊጥ ሆኗል ማለት ነው። እና ልክ እንደዚህ ሲወፍር ቀጥሎ የምታደርጉት ምንድን ነው? ውሃ ትጨምራላችሁ እንዲሁ 5 ሊትር ማለት ነው። 15 ከ15ቱ 5ቱ ገብቷል፣ 10 ይቀራል። ከ10ሩ ደግሞ አሁን 5 ሊትር ወይም ደግሞ 5 ጆግ ውሃ ታደርጉና ደግሞ ልክ እንዲሁ ለ5 ደቂቃ ታዋህዱታላችሁ ማለት ነው። ልክ በደንብ ከተዋሃደ በኋላ ያስታውቃል ውህደቱ ማለት ነው ከውሃ ጋር።
ከቀሪው 5 ሊትር ላይ 2 ሊትር ውሃ አስቀርታችሁ ቀሪውን 3 ሊትር በሙሉ ጨምራችሁ አሁንም ለ5 ደቂቃ እንዲሁ ታዋህዱታላችሁ። በደንብ እንዲመዋሃዱ ጥቅሙ እንዳይዘግጥ ይረዳል። በጄሪካንም ብታሽጉ ትችላላችሁ። እኛ በዚህ በ4 ግብአት ጨውን ጨምሮ ነው የምንሰራው ማለት ነው። ከኮስት አንጻር ጥሩ ነው። ውፍረቱም ደግሞ መካከለኛ የሚባል ነው እና በደንብ ውህደት ይፈልጋል። በመቀጠል እንግዲህ 2 ሊትር ነው የቀራችሁ ውሃ ውጪ ካዋሃዳችሁ በኋላ ኮስቲክ ሶዳ የተባለውን ይሄን ትጨምራላችሁ። ጨው ነው የሚመስለው እንዳልኳችሁ ጥንቃቄ እንዳይለያችሁ እንላለን። አንዳንዶቹም የቀመሱትም ስላሉ ሳያውቁ ቤት ውስጥ ተቀምጦ የቀመሱት አሉ። ይሄን ኮስቲክ ሶዳ ምላሳቸው ተጎድቶ ነው የዳነው ማለት ነው። እና እኛ ሁል ጊዜ ምንድነው ማድረግ ያለብን? ኮስቲክ ሶዳ ያው በጓንት ነው የሚነካው። እንዳይበን ደግሞ ማስክ አድርገን አፋችን ላይ መጠቀም ነው ያለብን ማለት ነው። በመጨረሻም የመጨረሻውን ውሃ 2 ሊትር ውጭ የቀረውን ትጨምራላችሁ። ከኮስቲክ ሶዳ ካዋሃዳችሁ በኋላ 1-3 ደቂቃ ካዋሃዳችሁ በኋላ ማለት ነው። እሱንም ጨምራችሁ ውሃውን ታዋህዳላችሁ እንዲሁ ከ3 እስከ 5 ደቂቃ ማለት ነው። እንግዲህ የመጨረሻው ግብአት የሚሆነው ላብሳ ነው። ይሄ ጥቁር የሚመስለው ነገር ማለት ነው። ላብሳ ይገባል። አሲድ ነው ይሄኛው። ቅድም ኮስቲክ ሶዳው ቤዝ ነው። በቀጣይ ስለ ኬሚካሎቹ ጥቅም በደንብ እንነጋገራለን ማለት ነው። ለዛሬ አሰራሩን ብቻ ነው ይዘን የቀረብ ነው። ላብሳ ከገባ በኋላ ደቂቃ ይዛችሁ ከ8 እስከ 10 ደቂቃ በደንብ ማዋሃድ ይፈልጋል ማለት ነው። ላብሳው ያው ወዲያው ይበተናል ጨው ስላለው። ከ8 እስከ 10 ደቂቃ እንዲሁ ታዋህዳላችሁ ማለት ነው። ልክ እንደዚህ የመወፈር ባህሪ ያመጣል ሲበቃው ማለት ነው። አረፋውም ድቅቅ ብሎ ክትት የማለት ባህሪ ያለው። ልክ ይሄ እንዲህ ካበቃ በኋላ ትተውታላችሁ ለ24 ሰዓት ማለት ነው። ከ24 ሰዓት በኋላ ነው የምንጠቀመው ይሄን ሳሙና። ይሄ ነጭነቱ ጠፍቶ ፒውር ውሃማ ወደ መሆን ይሄዳል ማለት ነው። ከ24 ሰዓት በኋላ እንግዲህ እንጠብቅ። እንግዲህ ከ24 ሰዓት በኋላ ልክ ይሄን ፒውር ውሃማ ይሆናል። ነጭነቱ አረፋው ጠፍቶ ማለት ነው ውሃማ ይሆናል። ዝግጁ ሆኗል ማለት ነው ለመጠቀም። እንግዲህ የልብስ ዕቃ ከዚሁ ነው፣ አንዴ ነው የሚሰራው። ልክ እንደዚህ ነው፣ የተለያየ አይደለም ማለት ነው። ይሄን ነው የምንጠቀመው። የዕቃ ማድረግ ከፈለግን ከዚሁ ቀንሰን ቀለም ልክ እንዲህ እንጨምራለን ማለት ነው። ቀለም በመጠኑ ከጨመርን በኋላ ወደ ውህደቱ እንሄዳለን ማለት ነው። በደንብ ማዋሃድ አለብን። ከዛም በኋላ ይሄ አረንጓዴው ብዙ ጊዜ የተለመደው ለዕቃ ነው። አረንጓዴውን የዕቃ ነው ብለን እንሰይማለን
ማለት ነው። ያው ሽቶ አይገባም፣ እቃ አልለቅም የሚል ሽቶ ሊያጋጥመን ስለሚችል ማለት ነው። ቀሪውን ያ ውሃማው ደግሞ ያው የልብስ ሆኖ ይቀራል። እሱ ላይ ሽቶ መጨመር ይቻላል። አንድ ክዳን የሃይላንድ ክዳን ማለት ነው መጨመር ይቻላል። ከበዛ ያው ሽቶ ሳሙና ያቀጥናል ማለት ነው እና በዚህ መልኩ ማድረግ ይቻላል። በነገራችን ላይ ቅድም እንዳያችሁት አንዳንድ ጥቋቁር ሳሙና ውስጥ ነገር ታያላችሁ። ለምንድን ነው? ያው ጨው ንጹህ አይደለም። የምግብ ጨው እንደምታዩት ንጹህ አይደለም ማለት ነው። ከዛ አንጻር ሊሆን ይችላል። ስለዚህ ጨውን አሟምተን መጠቀምም እንችላለን። ቅድም እንዳለው ልክ ሲዘግጥ ወደዚህ ውሃውን ጠብ እያደረግን ኤስኤልኤሱን መምታት እንችላለን ማለት ነው። የጨው ውሃው እስኪያልቅ ንጹህ ጨው ደግሞ መግዛትም እንችላለን ማለት ነው። ስለዚህ በዛ መልኩ መጠበቅ እንችላለን ንጽህናውን። ለዛሬ ይዘንላችሁ የቀረብነው ይህን ይመስላል። ወደ ባፊ ትሬዲንግ ብቅ ብላችሁ በርካታ ደረቅ ሳሙና፣ አጠቃላይ ፈሳሽ ሳሙና፣ የእጅ፣ የልብስ፣ የእቃ በጣም ውፍረት ያላቸው አረፋ ያላቸው እነዚህን ስልጠናዎች እንሰጣለን ማለት ነው። አድራሻችን መሪ መሻገሪያ ገበያው ጋር ሜትሮ ህንፃ 2ኛ ፎቅ ነው ማለት ነው። እነዚህን ስልጠናዎች ካሰባችሁ መደወል ትችላላችሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።